ይህ ውሎ ከየማርያም ወርቅ ጋር ነው። ዛሬ የምንገኘው ሳይክል ከረ ሳይክል የታል? ጉዟችን የሚሆነው 2017 ሐምሌ 3 ለሐምሌ 4 ሌሊት የመሬት መንሸራተት አደጋ የገጠመው የገረገራ ቀራኒዮ መድኃኔዓለም አቡነ ተክለ ሃይማኖት አቡነ ሳሙኤል የአንድነት ገዳም ይሆናል ማለት ነው። ከተንሸራተተው እና ከህንፃው መካከል ያለው የ3 ሜትር ልዩነት ነው እና በጣም ከባድ አደጋ ላይ ነው ያለ ነው። ይህን በማስመልከት 2018 ዓመተ ምህረት መስከረም 9 ላይ በአካልም በኦንላይን ሰፊ ገንዘብ የማሰባሰብ መርሃ ግብር ተይዟል አዲስ አበባ ላይ እና የሁላችሁንም ድጋፍ የሁላችሁንም ርብርብ ይጠብቃል። የሎዛ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ውሎ ከየማርያም ወርቅ ጋር ነው። ዛሬ የምንገኘው ላሊበላ ነው። አሁን ከደቂቃዎች በፊት ላሊበላ ኤርፖርት ላይ ተገኝተናል። ጉዟችን የሚሆነው 2017 ሐምሌ 3 ለሐምሌ 4 ሌሊት የመሬት መንሸራተት አደጋ የገጠመው የገረገራ ቀራኒዮ መድኃኔዓለም አቡነ ተክለ ሃይማኖት አቡነ ሳሙኤል የአንድነት ገዳም ይሆናል ማለት ነው። ሳይክል ከረ ሳይክል የታል? ከፈር ግሊታ ለወላ የተወደዳችሁ የሎዛ ሚዲያ ተከታታዮች አሁን የምንገኘው ላሊበላን ተሻግረን ጋሸና ነው። ጋሸና 4 ማካፈያ መንገዶች አሏት። መስቀለኛ መንገዶች፣ አንደኛው ወደ ላሊበላ የሚወስድ ነው። ሁለተኛው ወደ ደላንታ የሚወስደው ነው። ሶስተኛ ወደ ወልዲያ የሚወስደው ነው። አራተኛ ወደ ደብረ ታቦር የሚወስድ ነው። በጣም ትልቅ ታሪካዊና ገዢ ቦታ ናት። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ከአዲስ አበባ ላሊበላ፣ ከላሊበላ ግራኛምባ፣ ከግራኛምባ ዳቦ ከተማ፣ ከዳቦ ከተማ ድብኮ፣ ከድብኮ ጣጃ፣ ከጣጃ ጋሸና፣ ከጋሸና አብቃት፣ ከአብቃት አርቢት፣ ከአርቢት ወቄጣ፣ ከወቄጣ አሁን የምንገኘው ገረገራ ነው። ከጀርባችን የምታዩት ሐምሌ 3 ለሐምሌ 4 ንጋት አካባቢ ላይ በመሬት መንሸራተት ከጀርባ በምታዩት መልኩ አውደ ምህረቱና ቤተክርስቲያኑን ከትሮ የያዘው ግንብ የተናደበት ስፍራና ብዙዎቻችን ያነባንበት ታላቁ ጥንታዊውና ታሪካዊው ቀራኒዮ መድኃኔዓለም ነው። ይህ ቀራኒዮ ገረገራ መድኃኔዓለም አቡነ ተክለ ሃይማኖት ወአቡነ ሳሙኤል የአንድነት ገዳም የተመሰረተው በአባታችን አቡነ ሳሙኤል ዘዋልድባ አማካኝነት ነው። አባታችን አቡነ ሳሙኤል ዘዋልድባ ወደ ዋልድባ ገዳም ከመሄዳቸው በፊት ከ700 እስከ 800 የሚሆኑ መነኮሳትን ይዘው መጥተው እዚህ ስፍራ ላይ ታቦተ ማርያምን ይዘው መጥተው እዚህ ስፍራ ላይ ለ7 ዓመታት አገልግለዋል።
አስተዳድረዋል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ከአዲስ አበባ አንስታችሁ የመጣችሁ ቲክቶከሮችና ዩቲዩበሮች እንኳን ለታላቁ ደብር ለገረገራ ደብረ ሃይማኖትና ለአንድነት ገዳሙ ለቀራንዮ መድኃኔዓለም ቦታ በሰላም መጣችሁ፣ እንኳን በሰላም ደረሳችሁ እያልን እኛ በሰላም ስለመጣችሁልን በክብር ተቀብለናል። እግዚአብሔር አምላክ እናንተንም እንግዲህ ያሰባችሁትን ሁሉ እንዲፈጽምላችሁ እግዚአብሔር በመካከላችሁ የመጣችሁትን ሁሉ ይባርክላችሁ እያለ እዚህ በመቀጠል እንግዲህ እኔ ስሜ መምህር አብርሃም ጌትነት ይባላል። የዚህ ታላቅ ደብርና የገዳሙ የዝማሬ መዋሥዕት መምህርና የዚህ ታላቅ ደብርና የገዳሙ ምክትል አስተዳዳሪ ነኝ። ቀጣዩ መርሃ ግብራችን እግዚአብሔር አምላክ በመካከላችን ተገኝቶ እንዲያሳካልና የአምላካችን ቅዱስ ፈቃድ ይሁንልን። እዚህ በመቀጠል እንግዲህ የምታዩት ይሄ ታላቅ ደብር ሁላችሁም የምታዩት ለሰው ሲያዩት የሚማርክ ታላቅ የሆነ ደብር አባቶቻችን 40 ዘመን ፈይቶባቸው ይህን ታላቅ ደብር ሰርተው አስረክበውና ለእኛ እየተገለገልንበት የሚገኘው ደብር ነው። ይህም ደብር የምታዩት ይሄ ሁላ ሊቃውንት ዙሪያውን ያለው 150 ካህናት የሚያስተዳድር 150 ካህናትም 365 ቀኖች የማይታጎሉበት ቅዳሴው የማይታጎሉበት ስብሐተ ነጉ ዓመት እስከ ዓመት የማይታጎሉበት ማሕሌቱ የማይታጎሉበት ሰዓታቱ የማይታጎሉበት ስብሐተ ፍቅሩ የማይታጎሉበት አጠቃላይ 365 ወይም 366 ቀናቶች የሚቀደስበት የሚወደስበት ደብር ነው። ይህም ደብር በታሪክ አባቶቻችን ባስቀመጡልን ታሪክ የእነ አቡነ እንድርያስ ትልቁ ደብር የመቄት አንጋፋው እየተባለ የሚጠራው ደብር ነው። እንግዲህ እዚህ ስንጀምር ዙሪያውን ታሪክ ያላቸው ወይራዎች ናቸው። ወይራዎቹ አባቶቻችን 7 ወይራ እየተባለ የሚጠራው ነው። 7 ወይራ እዚህ ጀምሮ በዚያ ስንዞር 7ቱን እንሞላቸዋለን። 7 ወይራዎች ደግሞ አባታችን አቡነ ሳሙኤል ከደቀ መዛሙርቶቻቸው ጋራ እየጸለዩበት መቁጠሪያቸውን ሲጸልዩበት ከነበሩት ላይ መቁጠሪያቸውን ይዘው ቁጭ ብለው በሚጸልዩበት ቦታ ላይ የበቀሉ ወይራዎች ናቸው እያሉ አባቶቻችን ያስቀመጡልን ታሪክ ነው። ወይራዎቹም እንግዲህ አብዛኛዎቹ አሉ። አብዛኛዎቹ ከጊዜ ብዛት እንኳ ቢጠፉ አብዛኛዎቹ ግን ተተክተው አሉ። የምታዩቸው ናቸው። ወይራዎቹ እንግዲህ ትላልቅ ዛፎች ናቸው። ለታሪክነት የተቀመጡ ታሪክን የሚያስታውሱ ናቸው። ይህ ቤተክርስቲያን የምታዩት እንግዲህ ቴክኖሎጂው ባልተራቀቀበት ዘመን በክንዳቸው ሰንዝረው በክንዳቸው ከንድተው በስንዝራቸው ሰንዝረው ጥበባቸውን አጠቃላይ ተጠቅመው በክንዳቸው እየሰነዘሩ እንደዛሬው ሜትሩ በሌለበት ቴክኖሎጂው ባልተራቀቀበት ዘመን 40 ዘመን የፈጀባቸው ቤተክርስቲያን ነው። እንግዲህ ቤተክርስቲያንነቱን ጠብቀው ዙሪያ ክብ አድርገው መጀመሪያው ላይ ደረጃው አለ፣ እዛ ሲቀጥል ቅኔ ማሕሌቱ አለ፣ እዛ ሲቀጥል ደግሞ ቅድስቱ አለ፣ የመጨረሻው መቅደሱ አለ። በሶስቱ አቅጣጫ አድርገው ይህን ቤተክርስቲያን ሰርተው ያስረከቡን ታላላቅ አባቶቻችን ናቸው። አቡነ እንድርያስ በረከታቸው ይደርብንና እዚህ የምታዩቸው በቀኛችን አባታችን የያዟት አርዌ ብርት የእሳቸው ለበረከት እዚህ ቦታው ላይ ከተማሩበት ካደጉበት ከተወለዱበት አጽማቸው ካረፈበት ቦታ ላይ ለበረከት አንጥተው ያስቀመጧት ናት። በዚህ በእጃችን ላይ የሚገኘው ደግሞ የወርቅ መስቀል የእሳቸው ህዝቡን ሲባርኩበት የነበረው ቦታዎችን ሲባርኩባቸው የነበረው መስቀላቸው ነው። ይህ ብቻ አይደለም። ብፁዕ አባታችን ባረፉበት ወቅት 36 የአንድምታ መጻሕፍትንም በደብሩ ላይ ያስቀመጡ ትልቅ አባታችን ናቸው። ይህ አሁን ያለንበት ስፍራ ደግሞ ታላቁና ጥንታዊው ደብረ ሃይማኖት ቅዱስ ጊዮርጊስ ቤተክርስቲያን ነው። ገረገራ የተወለደ ሰው አንድ ጥያቄ ይጠየቃል። ስንት ወይራዎች አሉ ተብሎ 7 ብሎ ከመለሰ እውነትም ገረገራን የተወለደው። እነዚህን 7 ወይራዎች ደግሞ የተከሏቸው አቡነ ሳሙኤል ዘዋልድባ ናቸው። እነዚህ ወይራዎች ተክል ብቻ እጽ ብቻ አይደሉም፣ እምነትም ጸበልም ናቸው። ላመኑባቸው ለዳሰሱባቸው ፈውስን የሚሰጡ ድንቅ የአቡነ ሳሙኤል ዘዋልድባ ቅዱስ ስጦታ ናቸው። ከጀርባችን የሚገኙት ደግሞ ብፁዕ አቡነ እንድርያስ ናቸው። ብፁዕ አቡነ እንድርያስ በዚሁ መቄት ተወልደው ባደጉበት ተምረው ባስተማሩበት ብዙ አገልግለዋል።
ብዙ ደክመዋል። ከዚያም እረፍት ጊዜያቸው ሲደርስ እዚህ ቦታ ተቀብረዋል። አጽማቸውም እዚህ ደብረ ሃይማኖት መቄት የሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመቄት ወረዳ ቤተ ክህነት ስራ አስኪያጅ ነኝ። ያው ስሜ ወሃቤ ሀብታት ፍስሐ አላሙ እባላለሁኝ። እንግዲህ በዛሬው ዕለት ያው በአጠቃላይ ለመላው ኦርቶዶክሳውያን ክርስቲያኖች የሚያስተላልፈው መልእክት ወረዳችን በታላቁ ደብር በደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ ደብር ስር ቀራንዮ አምባ መድኃኔዓለም አቡነ ተክለ ሃይማኖት አባ ሳሙኤልና ቅድስት ክርስቶስ ሰምራ አንድነት ገዳም እንግዲህ ገዳም ከአባቶች ታሪክ ከደብሩ ታሪክም እንደምንረዳው በታላቁ ገዳም መስራች በአባ ሳሙኤል ዘዋልድባ እንደተመሰረተ ለተወሰኑ ዓመታት እንደተቀመጡበት የተለያዩ ጥንታዊ ቅርሶችም እንደተገኙበት የደብሩ ታሪክ ያስረዳልና እንግዲህ በየማህበራዊ ሚዲያው እንደሰማችሁት እንዳወቃችሁት በተከሰተ የመሬት መንሸራተት ምክንያት ታላቁና ግዙፍ ህንፃ ቤተክርስቲያን በምዕመናን የገንዘብ ድጋፍ፣ የጉልበት ወዘተ ወጪ ተደርጎ የተሰራው ህንፃ ቤተክርስቲያን ከዛሬ ነገ ይመረቃል እያልን ምርቃቱን በጉጉት እየጠበቅን እንዳለ ያው በመሬት መንሸራተት ምክንያት ይሄ ግዙፍ ህንፃ ቤተክርስቲያን ሊፈርስብን ያው በድንጋጤና በስጋት ላይ ነው ያለነውና እንግዲህ እንደስከዛሬ ሁሉ አስፈላጊውን የማቴሪያልም የገንዘብም የሀሳብም የጉልበትም ድጋፍ አድርገው ምዕመናን የሰሩት ቤተክርስቲያን ደስታውን ሳያዩ መመረቁን ሳያዩ አሁን ላይ የተደቀነባቸው ሀዘንና ስጋት ሁላችንም አንገታችን እንድንደፋ አድርጎልናልና ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አጠቃላይ በሀገር ውስጥም በውጭም ያሉ የቤተክርስቲያኒቱ ልጆች ይህ ህንፃ ቤተክርስቲያን አሁን ላይ በደረሰበት አደጋ ምክንያት አደጋው ጊዜያዊ መፍትሄ የሚሰጠው አይደለም፣ ዘላቂ መፍትሄ ያስፈልገዋልና በገንዘብም በጉልበትም በሙያ እውቀትም በማቴሪያልም ወዘተ በመሳሰለው እንዲያግዙና ህንፃ ቤተክርስቲያኑ አሁን ካለበት አደጋ ተጠግኖ ዘላቂ ስራ ተሰርቶለት ስርዓተ አምልኮ እንዲከናወንበት የደከሙ የወጡ ያስተባበሩ ምዕመናንም ሀዘናቸው በደስታ እንዲለወጥ አስፈላጊውን ክርስቲያናዊ ድጋፍ እንዲያደርጉ ያው በቤተክርስቲያኗ ስም ጥሪ ለማስተላለፍ አሳስባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን ሊቃውንተ ቤተክርስቲያን፣ ካህናት አባቶቻችን፣ ወንድሞቻችን ዲያቆናት፣ እንዲሁም ምእመናን በኃያሉ በለው እግዚአብሔር ስም እንደምን አደራችሁ እንደምን ዋላችሁ። እንግዲህ አባቶቻችን ሲገልጹት እንደቆዩት ይሄ የምታዩት ግዙፍ ህንፃ ቤተክርስቲያን ቀራንዮ መድኃኔዓለም ሁላችሁም በየአካባቢያችሁ እያያችሁትም ስለሆነ ይህ ቤተክርስቲያን ይህ ህንፃ ቤተክርስቲያን በብፁዕ አባታችን በአንጋፋው በታላቁ አባት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ቄርሎስ በታላቁ አባታችን መሰረት ድንጋይ በ2005 ተመስርቶ 2008 ላይ ተጀምሮ ይህን የምታዩትን ህንፃ ቤተክርስቲያን ከ30 ሚሊዮን ብር በላይ ወጪ የተደረገበት ህዝበ ክርስቲያኑ እናቶቻችን አባቶቻችን በመቀነታቸውም በኪሳቸውም ያገኙትን ይታችሁ የምታዩት ዘግዝቃችሁ የምታዩት ከተማ አብዛኛው ህብረተሰብ በዝቅተኛ ነዋሪ የሚኖር ህብረተሰብ በመሆኑ ያለችውን እያጠራቀመ ይህን ህንፃ ቤተክርስቲያን በውጭ ያላችሁትም በግቢ ያላችሁትም ከሩቅም ከቅርብም ያላችሁ እያጠራቀማችሁ እናንተው ያነጻችሁት እናንተው የሰራችሁት ቤተክርስቲያን ነውና ይህ ቤተክርስቲያን እንደምታዩት ህዝበ ክርስቲያኑ ተደስቶ ሳያበቃ ለምርቃን እየተዘጋጀነ ምርቃን ሊመረቅ ለደረሰበት ወቅት ሐምሌ 3 ለሐምሌ 4 ከንጋቱ 11 ሰዓት ላይ የኔ መሰለ አደጋ ደርሶብና ፊት ለፊት የምታዩትን አደጋ
ይህን አደጋ ደግሞ እናንተም እኛም ተረባርበነ እናንተ ወገኖቻችን እናንተ እየላካችሁ እናንተ እየረዳችሁን ያነጽነው የታነጸው ህንፃ ነውና የፈረሰው። ምክንያቱም አባቶቻችን እናቶቻችን ህፃናትም ጭምር የተረባረቡበት ህንፃ ቤተክርስቲያን ነው። ይህ ህንፃ ቤተክርስቲያን ደግሞ እንደምታዩት በመሐንዲስ እየተጠና ከ40 እስከ 50 ሚሊዮን ብር ይጨርሳል ተብሎ ነው ግምት የተወሰደበትና ይህንን ግምት ደግሞ ለማሰራት ሁላችሁም የኛ ሀዘን የናንተ ሀዘን ነው። እንግዲህ አባቶቻችን ሊቃውንተ ቤተክርስቲያን ሲያስተምሩና በመጽሐፍም በወንጌልም ተጽፎ የምናገኘው ኩሉ ዘአነጸ ቤተክርስቲያን በስምከ አነ አሐንጽ ሎቱ፣ በአንተ ስም ቤተክርስቲያንን የሰራ ያሰራ እኔ በሰማያት ቤት ማይደር እሰራልሃለሁ ብሎ የተናገረውን ቃል ኪዳን ላለማጠፍ ሁላችንም በመንግስተ ሰማያት ቤታችን ይሰራልናል። እኛ በአማረ ቤት ተቀምጠን የመድኃኔዓለም ቤት እንዲህ ብሎ ፈርሶ ማየት በጣም የሚደንቅ ነውና እኛ ባጌጠ ቤት በአማረ ቤት ቁጭ ብለን የመድኃኔዓለም ቤት ግን ፈርሶ ማየት በጣም የሚደንቅ ነውና በጣም ያሳዝናልና ሁላችንም በመንግስተ ሰማያት ቤታችን እንዲሰራልን ይህን ቤተክርስቲያን ተረባርበን እንድንረዳዳ ሁላችንም ጥሪያችን እናስተላልፋለን። እያያችሁት ነው እንግዲህ አባቶቻችን ወንድሞቻችን ከሩቅ ሀገርም ከቅርብ ሀገርም ያሉት መተው ሁሉ ሀዘናቸውን እያዘኑ እያለቀሱ እኛ ጋር አብረው እያዘኑ ነውና በውጭ ያላችሁትም እንግዲህ ይህን እያያችሁ እንድትራዱና ስንል ጥሪያችን እናስተላልፋለን። ሐምሌ 3 ለሐምሌ 4 ሌሊት ላይ የተናደው በሰሜን ወሎ ሀገረ ስብከት መቄት የሚገኘው ቀራኒዮ ገረገራ መድኃኔዓለም አቡነ ተክለ ሃይማኖት ወአቡነ ሳሙኤል አንድነት ገዳም ተገኝተናል። በዚህ በምታዩት መልኩ ገዳሙ ጫፍ ላይ ተንጠልጥሎ ነው ያለው። ከቤተ ክርስቲያኑና አሁን ከተናደው መካከል ያለው ርቀት 6 ሜትር አይሞላም። በዚህ በምታዩት መልኩ ገዳሙ አደጋ ላይ ነው ያለው። ያኔ ዝናብና ውሽንፍር በረዶ በጣለበት ጊዜ እዚህ ታች በምታዩት መልኩ ለረጅም ዓመት ሲሰራው የነበረው ድጋፍ የሆነው ግንብ ሙሉ በሙሉ ተንዷል። ይህ ጥንታዊና ታሪካዊ ገዳም በዚህ መልኩ ፈራርሶ ማየት በእውነት በእጅጉ ልብን ይነካል። አባቶቻችን እናቶቻችን በሐዘን እየገለጹ ነው ያሉት። መስከረም 9 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት በመላው ዓለም እንደርሳለን። እናንተም ከታች በምናስቀምጥላችሁ ስልክ እየደወላችሁ መስከረም 9 እንዲሁም በአካውንቱ ደግሞ እየረዳችሁ ከገዳሙ ጎንነን ብትሉ እጅግ ደስ ይለናል። ዋጋችሁም በምድር በረከት በሰማይም የነፍስ ዋጋ ይሆንላችኋል። ይህ ገረገራ መድኃኔዓለም አባ ተክለ ሃይማኖትና አቡነ ሳሙኤል አንድነት ገዳም ነው። መላከ ሰላም ተስፋ ማርያም መላክ ነው የሚባለው። የመቄት ወረዳ ቤተ ክህነት የትምህርት ክፍል ኃላፊ ነኝ። ይሄ እንደምትመለከቱት ይሄ ግዙፍ ህንፃ ምእመናኑ ከመቀነታቸው እያወጡ ገንብተው ባልታሰበ ሰዓት ሐምሌ 3 ለ4 አጥቢያ ከሌሊቱ 11 ሰዓት ምንም ባልታሰበ ሁኔታ ካህናትም አገልግሎት ላይ እንዳሉ ይሄ የሚታየው መከራ ነው የወረደብንና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በዚህ መከራ ቀን ልትደርሱልን ይገባል። በሐዲስ ታደሰ እባላለሁ። በዚህ ደብር ውስጥ እንግዲህ እግዚአብሔር ገቢረ ተአምሩን ሰርቶልኝ ከተለያየ ቦታ እዚህ መጥቼ ጣቶችን እንዳሰባስብ ህፃናትን እንዳሰባስብ በ69 ዓመተ ምህረት ፈቅዶልኝ እዚች ቦታ ተወለድኩባትም ቢሆንም እግዚአብሔር አምጥቶ ብዙ ገቢረ ተአምር አለ እና ይሄ እንግዲህ ስለ ተራራው ስንመለከት እግዚአብሔር አሁን ወንድማችን እንደተነገረው መላከ ሰላም እንደተናገረው እግዚአብሔር እናንተን እንግዲህ ለዚህ ለጭንቅ ቀን እንድደርሱልን ምክንያት ፈጥሮ ነው። ጊዜ ገቢር ለእግዚአብሔር ነውና እናንተን ያመጣችሁ እግዚአብሔር ፈቅዶ ነው። ይህ ህዝብ እያለቀሰ ሌትና ቀን እያለቀሰ የዚህ መናድ የሚተኛ የለም፣ እረፍት የለውም የህዝቡ። ስለዚህ በጭንቀት ላይ ስላለ እግዚአብሔር እናንተን አምጥቶ መድኃኔዓለም ለህዝብ አስተዋውቃችሁ ይህንን ጸጋ እግዚአብሔር ይህንን ታሪክ
በበጎ ሁኔታ እንዲሰራ እግዚአብሔር አምላክ ፈቅዷል ማለት ነው እና እግዚአብሔር አምላክ እናንተ እነዚህም እግዚአብሔር ሌቦች ቆፍረው በማይሰርቁት መዝገብ ሁሉም ንብረቱን ሀብቱን እንዲያዘጋጅ ይህ ታሪካዊ ቀራንዮ ዳግማዊ ቀራንዮ ማለት ነው እና በዚህ ቦታ ላይ እግዚአብሔር አምላክ በእናንተ ምክንያት አድርጎ ገቢረ ተአምር ሊሰራ ፈልጎ ነው። እናንተም በሰላም መጣችሁ ይህንን አይታችሁ አስተምራችሁ ለሕዝባችን እንድደርሱለት እንድታስተዋውቁልን በተስፋ እንመኛለን። የሕዝቡ ፍላጎት ልቅሶም ይሄ ነው። እግዚአብሔር እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰሜን ወሎ መቄት ወረዳ ገረገራ ቀራንዮ አንድነት ገዳም አባ ሳሙኤል የሚገኘው ቦታ ላይ ነው ያለነው። ህዝበ ክርስቲያኖች በሙሉ የምታዩና ያው ህዝበ ክርስቲያኖች ካህናት ዲያቆናትም አለን ተሰብስበን ቤተ ክርስቲያን አገልግሎት የምንሰጥበት ቦታ መውጫ መውረጃ ተዘግቶ በሐምሌ 3 አጋጣሚ ያው የመሬት መንሸራተት በገጠመው መሬቱ ተንሸራቶ በገጠመው ችግር መንገድ ስለተዘጋ ማገልገልም አልቻልንም። ህዝበ ክርስቲያኖች በሙሉ ኦርቶዶክሳዊ የሆናችሁ እምነት ተከታዮች እጃችሁን ዘርጉ። ስለ አባ ሳሙኤል፣ ስለ እናታችን ክርስቶስ ሰምራ፣ ስለ መድኃኔዓለም ክርስቶስ ቀራንዮ እጃችሁን ስለ መድኃኔዓለም እጃችሁን ዘርጉልን በእግዚአብሔር ስም እንጠይቃለን። ዓለም ያላችሁ ምእመናን በጠቅላላ እንግዲህ ይህንን ቀራንዮ መድኃኔዓለም ታሪካዊና ጥንታዊ ቦታ በዚህ በደረሰበት የመሬት መንሸራተት አደጋ ምክንያት ከመላእክት ጋር የምንዘምርበትን የዝማሬ መላእክት የምናሰማበትን ወደ እግዚአብሔር የምንጸልይበትን የቅዱስ ያሬድን ይህንን ዜማ የምናዜምበትን ይህን ቤተ ክርስቲያን በዚህ በመናዱ በጊዜያዊው መናዱ ምክንያት ልናጣ ስለሆነ ሁላችሁም ይህንን በመመልከት የእርዳታ እጃችሁን እንድዘረጉልን ስንል የዚህ ቦታ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት የሁላችንም የእርዱልን ጥሪ እናስተላልፋለን። ያጊዞ ለአዳም ዝኖ ትኩሰ ልብ ወያግዋ አበዘትካት መንበሮ ሳሊለነ ቅድስት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ወገኖቻችን በሙሉ እንኳን ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት ዘመነ ማርቆስ አደረሳችሁ አደረሰን እላለሁኝ። ያው ስሜ ብፁዕ አባ ኤርምያስ ነው የማገለግለው። እንደሚታወቀው ሰሜን ወሎ ሀገረ ስብከት ነው። አሁን ላስረዳም ላስተላልፍም የፈለኩት በሀገረ ስብከታችን ስር ካሉት ጥንታውያን ታሪካውያን አድባራት መካከል ደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ ሲሆን በሱ ደብር ስር የሚተዳደረው ደግሞ ገረገራ ቀራንዮ መድኃኔዓለም የሚባል ደብር አለን። ይሄ ደብር አዲስ ህንፃ እየተገነባበት ያለ ቢሆንም እዚህ ቦታ ላይ ይሄን ውብ የሆነ ህንፃ ቤተ ክርስቲያን መገንባት የተፈለገው ታሪክ ለመመለስ ታሪክ ለማስታወስ ታስቦ ነው። በአባታችን በአቡነ ሳሙኤል ዘዋልድባ የተቆረቆረ ገዳም ነበር። በኋላ በሰው ሰራሽም በተፈጥሯዊም ጉዳይ ያ የገዳም ማንነቱ ተቀይሮ አላስፈላጊ
አካባቢውንም ክርስትናንም የማይገልጹ ተግባራት ይከናወኑበት የነበረ ባዶ ተራራ ሆኖ ነበረ እና በዚህ ወቅት በዚህ ሰዓት ላይ ያሉ ምዕመናን ካህናት ተነጋግረው ያን የክርስትናን ገጽታ የሚያጠፋውን ነገር አስወግደው ቤተክርስቲያን መገንባት እንዳለባቸው ተነጋግረው ወስነው በጥርብ ድንጋይ ውብ የሆነ ግዙፍ የሆነ ህንፃ ቤተክርስቲያን ገንብተው አሁን ለማስመረቅ ጥቃቅን ስራዎች ናቸው የቀሯቸው። ይሄ ባለበት አጋጣሚ በ2017 ሐምሌ ወር ላይ ድንገት የመሬት መንሸራተት ገጥሞ ያ የገነባ ለማስመረቅ በዝግጅት ላይ ያለ ምዕመን ካህን ቅስሙ ነው የተሰበረው እና አሁንም ይህን ቦታ መልሶ ወደ ነበረበት ወደ ታሰበበት ዓላማ ለማድረስ የሁሉንም ምዕመናን ርብርብ ትኩረት ፈልጓል። ሰበካ ጉባኤው፣ ህንፃ አሰሪ ኮሚቴው እስካሁንም የተሰራው በአካባቢው ምዕመን ብቻ ሳይሆን በተለይም በአቶ ምስጋናው በኩል በሰሜን አሜሪካ ላስ ቬጋስ አካባቢ ያሉ ምዕመናንም አስተዋጽኦ እያደረጉ ብዙ መዋዕለ ንዋይ ያፈሰሱበት ነው። አሁን ይሄ ተፈጥሯዊ ክስተት ነው። መቼም እንግዲህ ያለ ነገር ነው። ተስፋ የሚያስቆርጠን ነገር አይደለም። ያለው ነገር ቢያሳዝንም የገጠመን ነገር ቢያስደነግጥም ሆኖም ግን ተባብረን የማንፈታው ችግር አይደለም ብዬ አምናለሁኝና ይህን በማስመልከት 2018 ዓመተ ምህረት መስከረም 9 ላይ በአካልም በኦንላይን ሰፊ ገንዘብ የማሰባሰብ መርሃ ግብር ተይዟል አዲስ አበባ ላይ እና የሁላችሁንም ድጋፍ የሁላችሁንም ርብርብ ይጠብቃል ሰበካ ጉባኤው፣ ህንፃ አሰሪ ኮሚቴው። በተለይም ደግሞ ይህን ወቅታዊ ችግር ለመፍታት አዲስ አበባ ላይ የተቋቋመው ኮሚቴ ብዙ ደግሞ ከብዙ የሚዲያ ባለሙያዎች ጋር ተነጋግሮ ይህን መርሃ ግብር አዘጋጅቷልና በሀገር ውስጥም ያላችሁ ብትችሉ በአካል ባትችሉ በውጭ ሀገር እንዳሉት በኦንላይን የምትችሉትን ሁሉ በማድረግ ይህን ቦታ እንድረስለት። ለህንፃው ላይ ግንቡ ላይ ለመድረስ ከተንሸራተተው እና ከህንፃው መካከል ያለው የ3 ሜትር ልዩነት ነው እና በጣም ከባድ አደጋ ላይ ነው ያለ ነው። ይህን እንደምንም ብለን አሁኑኑ መፍትሄ ካልሰጠነው ይጨምራል። ብዙ መዋዕለ ንዋይ፣ ብዙ አካላዊ አእምሯዊ ጉልበት የፈሰሰበት ስራ ወደኋላ እንዳይመለስብን፣ ታሪካችንም እንዳይበላሽ ሁላችሁንም ማሳሰብ እንፈልጋለን፣ ማስታወስ እንፈልጋለን። እግዚአብሔር በእኛ በኩል የማይፈታው ችግር አለ ብለን አናምንምና ሁላችንም እግዚአብሔር ለሚሰጠው መፍትሄ መሳሪያ፣ መሰላል፣ መሸጋገሪያ ድልድይ ሆነን ይህን ችግር እንድንፈታ በቅድስት ቤተክርስቲያን ስም በሀገረ ስብከታችን ስም አሳስባለሁኝ። እግዚአብሔር 2018 ዓመተ ምህረት የሰላም፣ የፍቅር፣ የበረከት፣ የትንሣኤ ዘመን ይሆንልን ዘንድ ፈቃዱ ይሁንልን። ሁላችሁንም እግዚአብሔር ይባርክ።